ኢትዮጵያ የቀይ ባህርን ጉዳይ ጠንከር አድርጋ እየገፋችበት ነው። ወደ ቀይ ባህር እንደምትመለስ እርግጠኛ ሆና የባህር ጦር ኃይሏን ከአውሮፓ ሀገራት ጋር በመተባበር እያሰለጠነች ነው። ኢትዮጵያ ወደ ቀይ ባህር መመለሷን አይቀሬ እንደሆነ ያረጋገጠች ይመስላል። አሁንም ያልተፈታው ጥያቄ በምን መልኩ ይሳካል የሚለው ነው። ኢትዮጵያና ቀይ ባህር በ3000 ዘመን ታሪካቸው ሙሉ ለሙሉ ተነጣጥለው የኖሩት ያለፉትን 30 ዓመታት ግድም ነው። ኤርትራ የኢትዮጵያ መርከብ አሰብ ላይ መልህቋን ልትጥል የምትችለው በአንድ አማራጭ ብቻ ነው ስትል ያን አማራጭ ከሰሞኑ ይፋ አድርጋለች። እርሱ አማራጭ ምንድነው? ኢትዮጵያና ቀይ ባህር ከ30 ዓመታት በፊት ላሉት 3000 ዓመታት ምንና ምን ነበሩ? አብራችሁን ቆዩ። ኢትዮጵያ ከአክሱማይት ዘመነ መንግስት ጀምሮ የባህር በር እንደነበራት ብዙ የታሪክ ድርሳናት ያስረዳሉ። በተለያዩ ጊዜያት የነበሩ ታሪኮች እንደተጠበቁ ሆነው የተባበሩት መንግስታት ድርጅት በወሰነው መሰረት በ1952 ኤርትራ በኮንፌዴሬሽን በኢትዮጵያ ስር እንድትተዳደር ተደርጓል። ከ10 ዓመታት በኋላ በ1962 ግን ኤርትራ አንድ የኢትዮጵያ የፌዴራል አካል ሆናለች። ይህን ተከትሎ ኢትዮጵያ እስከ 1993 የባህር በር ነበራት። ህወሓትና ሻዕቢያ ደርግን አስወግደው የኤርትራ ነጻነት ከታወጀ በኋላ ኢትዮጵያ የባህር በር አልባ ሆናለች። የባህር በር የማጣት ጉዳይ ከምዕራባውያን ሴራ ጋር የሚያያዝ እንደሆነ አስተያየት ሰጪዎች ይናገራሉ። ኢትዮጵያ የሺህ ዓመታት ታሪክ ባለቤት ብዙ ህዝብ ያላት ጭምር ናት። የባህር በር ቢኖራት ተጽዕኖ የመፍጠር ቀይ ባህርን ለመቆጣጠር ያላት አቅም ብሎም ለማደግ ያላት እምቅ አቅም ከፍ ያለ ነው። ይህንን እንደ ስጋት የሚቆጥሩ ኃይላት አሉ። ኢትዮጵያ የባህር በር ካጣች 30 ዓመታት በላይ ተቆጥረዋል። የባህር በር ከሌላቸው ሀገራት በህዝብ ብዛትና በስፋት ትልቋ ኢትዮጵያ ናት። አሁን 130 ሚሊዮን ገደማ የሚጠጋ ህዝብ እንዳላት መረጃዎች ያሳያሉ። ኢትዮጵያም ግዴታ የባህር በር ያስፈልገኛል ከሚል አቋሟ ጋር የህዝብ ቁጥርና የኢኮኖሚ መጠኗን ታነሳለች። ሆኖም ኤርትራ ኢትዮጵያ በምትፈልገው ልክ ምላሽ እየሰጠች አይደለም በሚል ትወቀሳለች። በቅርቡ የኤርትራ ማስታወቂያ ሚኒስቴር በድረገጹ ኤርትራ ለኢትዮጵያ የባህር በር አገልግሎት ልትሰጥ የምትችለው በዓለም አቀፍ ህጎች የተቀመጡ አሰራሮችና ልምዶችን ተከትላ ብቻ እንደሆነ አስታውቃለች። ከባህር በር ውጭ የሆኑ ሀገራት የባህር በር ካላቸው ሀገራት ጋር ተደራድረው በኮንትራት በመስማማት የባህር ማለፊያ መስመር ማግኘት ይችላሉ ያለችው ኤርትራ፣ ሆኖም ይህ ስምምነት የኤርትራ ሉዓላዊ ግዛት የሚጥስ ሊሆን አይችልም ብላለች። ኢትዮጵያ ኤርትራ የምትለውን የባህር በር አገልግሎት ከጅቡቲ ያገኘችው በመሆኑ ከኤርትራ የምትፈልግበት ምክንያት የለም። ኢትዮጵያ የምትፈልገው ሉዓላዊ የሆነ የባህር በር ግዛት እንጂ በኮንትራት ወይንም ደግሞ ለአገልግሎት ብቻ እየከፈለች የምትጠቀምበትን ወደብ አይደለም። ይህን ኢትዮጵያ ደጋግማ አስታውቃለች። አንዳንድ ጊዜ የቀጠለ ነገር በአጭሩ አይቋጭም። 3000 ዓመት የነበረ ታሪክ እንዳልነበር በቀላሉ የሚረሳ አይደለም። ኢትዮጵያ ለረጅም ጊዜያት ቀይ ባህርን አስተዳድራለች። የኢትዮጵያ ስልጣኔ መነሻ እንደሆኑ የሚነገርላቸው የዳማትና የአክሱም ስርወ መንግስታት ስልጣኔያቸው የቀይ ባህርን ተከትሎ የተመሰረተ ነው። የአክሱም ዘመነ መንግስት በመሃል ሀገር በተነሳው የውስጥ የስልጣን ሽኩቻ መውደቁን ተከትሎ ኢትዮጵያ ጠንካራ ማዕከላዊ መንግስት አልነበራትም። የኢትዮጵያ የኃያልነት ዘመን የነበረው የአክሱም ስርወ መንግስት ማክተሚያና የዛጉዌ ስርወ መንግስት መባቻ ኤርትራ የምትባል ሀገር ፈጽሞ አልነበረችም። ኤርትራ እንደ ሀገር በጣሊያን ቅኝ ግዛት ዘመን የተከሰተች ሀገር መሆኗን የታሪክ መዛግብት ይናገራሉ። ኢትዮጵያ በቀይ ባህር ከ2000 ኪሎ ሜትር ያላነሰ የባህር ክልል የነበራት ሲሆን ከአሰብ እስከ ምጽዋ፣ ከዘይላ እስከ ታጁራ፣ ከአዶሊስ እስከ በርበራ ድረስ ያሉ ጥንታዊ ወደቦችን በባለቤትነትና በበላይነት ለዘመናት አስተዳድራለች፣ ተገልገላባቸዋለች። ኢትዮጵያ የቀይ ባህር ባለቤት በነበረችበት ወቅት በቀይ ባህር የነገሱ የንግድና የጦር መርከቦቿን በቀይ ባህር መልህቃቸውን ዘርግተው ዘመናትን ተሻግረዋል። ከቀይ ባህር እስከ ህንድ ውቅያኖስ ድንበር ከአንደኛው የወደብ መነሻ ወደ ሌላኛው የወደብ መዳረሻ አስሰዋል። የኢትዮጵያን ሰንደቅ ዓላማ ከፍ አድርገው እያውለበለቡ በክብርና በኩራት ተንሸራሽረዋል። ይህም ኢትዮጵያን በታሪክ ገጽ እንድትገለጽና በዓለም አደባባይ ጎልታ እንድትታወቅ ያድርጋት ጉዳይ ነው። በድካም የማይዝኑ በእንቅልፍ የማይፈዙ የባህር ኃይሎቿ የቀይ ባህርን ክልል ለማስጠበቅ አያሌ መስዋዕትነት ከፍለዋል። ከቀይ ባህር እስከ ህንድ ውቅያኖስ ድንበር አስሰውታል። በልበ ሙሉነት በክብርና በኩራት ተመላልሰውበታል። ቀጠናውን በባለቤትነትና በበላይነት አስተዳድረዋል። ቀይ ባህር ዛሬ የአልሸባብና የአይኤስአይስ የአውቲ አማጽያንና የሽብር ቡድኖች መፈንጫ፣ የዘረፋና የእገታ ወንጀል ማከናወኛ ይሁን እንጂ የትናንት ኢትዮጵያውያን የባህር ኃይላት የቀይ ባህር ቀጠናን ሰላምና ደህንነት በማስከበር አይተኬ ሚና ተጫውተዋል። ቀንና ማታ ውርጭና ቁሩ ያልበገራቸው እነዚህ ትንታግ ልጆቿ የሉዓላዊነት መከበሪያቸው የህልውና መሰረታቸው የባህር ወደብ ሆነና ሁሉ አዳራቸው ቀይ ባህር እንደነበር ታሪክ ይመሰክራል። ቀይ ባህር ለኢትዮጵያ ምጣኔ ሀብትና ብሔራዊ ደህንነት ወሳኝ ይሁን እንጂ በዘመኑ በነበሩ ብሔርተኞችና የውጭ ጠላት ኃይላት በተበተቡት ሴራና በጠነሰሱት ተንኮል
የባህር በሯንና የባህር ክልሏን እንድታጣ አድርጓታል። የምስራቅ አፍሪካ ብሎም የኢትዮጵያ ብሔራዊ ህልውና ከአባይ ሸለቆ ከቀይ ባህር ጂኦፖለቲካ ጋር የተቆራኘ ነው። ለዚህም ነው ቀይ ባህር ለኢትዮጵያ ብሎም ለዓለም የደም ስር ነው የሚባለው። በርካታ ኢትዮጵያውያን ቀይ ባህር ለኢትዮጵያ የታሪክ መነሻ ብቻ ሳይሆን የደም ስር መቀበያ ነው ብለው ያምናሉ። ህልውናችን የበቀለው ታሪካችን የተቀዳው ከቀይ ባህርና ከአባይ ሸለቆች ነው ሲሉም ያስረዳሉ። በእርግጥ የኢትዮጵያ ህልውናና የስልጣኔ ታሪክ ከሁለቱ ጉዳዮች ተነጥሎ የሚታይ አይደለም። ከአባይና ከቀይ ባህር የቀይ ባህርና የአባይ ሸለቆ ጠረፎች እንዲሁም ወሰኖች የሀገሪቱ የንግድ መግቢያና መውጫ በሮች በመሆን ያገለግሉ እንጂ የውጭ ጠላት ኃይላት መግቢያና መውጫ በር በመሆን ብሔራዊ የደህንነት ስጋት ሆነው ለዘመናት ቆይተዋል። ኢትዮጵያ 3/4ኛው ጦርነት የተከሰተባት በቀይ ባህር አቅጣጫ ነው። ፋሽስቱ ጣሊያን ኢትዮጵያን ለመውረር የመጣው በቀይ ባህር በኩል ነው። ግብጾችና ሌሎችም ቢሆኑ የተንኮል ሴራቸውን የበቀል መርዛቸውን ኢትዮጵያ ላይ ለመርጨት አቅደው የመጡት በዚሁ በኩል ነው። በኢትዮጵያ ታሪክ ወሳኝ የወጪና የገቢ ንግድ ማሳለጫ ከሆኑት ወደቦች አንዱ የአሰብ ወደብ ነው። ይህን ወሳኝ ስትራቴጂያዊና ምጣኔ ሀብታዊ ጠቀሜታው ከፍ ያለ ጥንታዊ ወደብ የንግድ ብቻ ሳይሆን ወታደራዊ መተላለፊያ ሆኖ እስከ 1990ዎቹ መባቻ አገልግሏል። ዘመናትን በባለቤትነት ስታስተዳድረውና ስትገለገልበት የነበረው የአሰብ ወደብ አንጡራ ሀብቷን ካጣች ጀምሮ ብሔራዊ የህልውና አደጋ ተጋርጦባት 3 አስርት ዓመታትን ተሻግራለች። ኢትዮጵያ እስከ 1983 ዓ.ም የግዛቷ አንድ አካል በሆነው የአሰብ ወደብ የወጪና የገቢ ንግዷን ስታከናውን መቆየቷ ትውልድ የማይረሳው ታሪክ የሚዘክረው የቅርብ ጊዜ ትዝታ ነው። ኢትዮጵያ ትናንት የአሰብ ወደብ ባለቤት ለመሆኗ በጥቁር ቀለም የተከተቡ የታሪክ ድርሳናትና መዛግብት ማገላበጥ ሳያሻ እነዚህ አንደበቶች ሕያው ምስክሮች ናቸው። የኢትዮጵያ ባህር ኃይል ሰዎች ዛሬም ድረስ የቀይ ባህርና አሰብ ጉዳይ ሲነሳባቸው እልህና ቁጭት ያሳያሉ። ይህ የታሪክ ጥፋት ለትናንት ሀገር ወዳድ ኢትዮጵያውያን የቁጭት እንጉርጉሮ ሆኖ ዘመናትን ተሻግሯል። ከዓለም 10ኛ የህዝብ ቁጥር ያላት በአፍሪካ ሁለተኛዋ ናት። ለቀይ ባህር ያላት ርቀት ከ35 እስከ 65 ኪሎ ሜትር የሚሆን ነው። በዚህ ርቀት ላይ ሆና የባህር በር ማጣቷ ብዙ አስቀርቶባታል። ከኢኮኖሚ ጉዳት ባለፈ የባህር በር ለደህንነትና ሉዓላዊነት መረጋገጥ ከፍ ያለ ሚና አለው። በታሪክ አጋጣሚ ጅቡቲ ወደብ ላይ በምዕራባውያን የተያያዙ ብዙ የጦር ሰፈሮች አሉ። ብዙ ሀያላን ሀገራት የጦር ሰፈር አላቸው። ይህን የሚያደርጉት ደግሞ ቀይ ባህርን የመቆጣጠር ፍላጎት ስላላቸው ነው። አጠቃላይ ደህንነትን ለመቆጣጠር በሚል ነው እዚህ የሰፈሩት። ይህ እንደ ሀገር ይዞት የሚመጣው የራሱ የሆነ እድልና ስጋት አለም። እቃዎች የሚገቡትና የሚወጡት በጅቡቲ ወደብ በኩል ነው። የሚገባና የሚወጣው ሁሉ በእነዚህ አካላት እይታ ስር ነው። ሚስጥራዊ ነገሮችን ማስገባትም ሆነ ማስወጣት የሚቻልበት ሁናቴ የለም። ይህ በሀገር ሉዓላዊነት ላይ በሀገር ደህንነት ላይ ትልቅ ተጽዕኖ አለው። ሌላኛው አሳሳቢ ጉዳይ ደግሞ ሰሞኑን ግብጽ ወደ ጅቡቲ አቅንታ ወደብ የማልማት ስምምነት ላይ የደረሰች መሆኗ ነው። ይህ ደግሞ ሌላኛው አሳሳቢ ጉዳይ ነው። አጠገብ አፍንጫችን ስር ያለችን ሀገር ከግብጽ ድረስ መጥተው ወደብ ለምን ፈለጉ የሚለውን ማየት ያስፈልጋል። ግብጽ ሰፊ የባህር በር አላት። ጅቡቲ ያለው ወደብ ለነርሱ ምንም የሚፈይደው ነገር የለም። ይህ ምን ማለት ነው የሚለው ጉዳይ ፖለቲካዊ ትርጉም የሚፈልግ ነው። ለጉዳዩ ኢትዮጵያ ምላሽ መስጠት የሚያስችል እንቅስቃሴ ማድረግ እንዳለባት ተደጋግሞ ይነገራል። ኢትዮጵያ በታሪክ አጋጣሚ ያጣቸውን የባህር በር ለማግኘት ብሔራዊ አጀንዳ አድርጋ ወደ ስራ ገብታለች። አዲሱ ትውልድ ትናንት ማስተዋል ከጎደላቸው መሪዎች የተረከበውን ዕዳ በዝምታ ከማለፍ ይልቅ የባህር በር ባለቤት ሊሆንና ትናንት ሀገሩ በባህር በር የነበራትን ክብርና ዝና ሊመልስ ሽር ጉድ ማለቱን እንደቀጠለበት ነው። በምን አይነት መልኩ ይሳካል የሚለው በጊዜ መልስ የሚያገኝ ነው። አበቃን። መልካም ጊዜ ተመኘን።